እንደምን አመሻችሁ። ክቡር ዶክተር ፍሬው ተገኘ የባህር ዳር ዩኒቨርሲቲ ፕሬዝዳንት፣ ይቅርታ፣ ክቡር ዶክተር ድረስ ሳህሉ የውቢቷ ባህር ዳር ተቀዳሚ ምክትል ከንቲባ፣ የተከበራችሁ የጥሪ የተደረገላችሁ እንግዶች፣ የተከበራችሁ የባህር ዳር ዩኒቨርሲቲ አመራሮች፣ ምሁራን፣ ውድ የዝግጅቱ ታዳሚዎች፣ ልጅ አስተምረን ለወግ ማዕረግ ያበቃንበት ካለዚያም ራሳችን ተምረን ላለንበት ደረጃ የደረስንበት ከዚያም ሲያልፍ በምርቱ ተገልጋይና ተጠቃሚ ለሆንበት ለባህር ዳር ዩኒቨርሲቲ 60ኛ ዓመት የክብር በዓል እንኳን አደረሳችሁ፣ እንኳን አደረሰን ማለት እወዳለሁ። ከፍተኛ የትምህርት ተቋማት በመማር ማስተማር፣ በምርምርና በማህበረሰብ አገልግሎት የሀገርን ዘላቂ እድገት ለማረጋገጥ አይነተኛ ሚና ይጫወታሉ። አገልግሎት በሀገራችን የመጀመሪያ ትውልድ ከሚባሉት ዩኒቨርሲቲዎች ውስጥ የሚመደበው በሀገራችን የመጀመሪያ ትውልድ ከሚባሉት ዩኒቨርሲቲዎች ውስጥ የሚመደበው ባህር ዳር ዩኒቨርሲቲያችን አባይን ተከትሎ ባህር ዳር ከተማን መቀነት ሰርቶ ከተማችን አድምቋታል። ለክልላችንም ብሎም ለሀገራችን ጌጥ ሆኖ ይታያል። ባህር ዳር በፖሊቴክኒክ ኮሌጅ አሃዱ ብሎ በመምህራን ማሰልጠኛ የባህር ዳር ፔዳጎጂ አካዳሚን አስከትሎ ታዋቂ ምሁራንን ያፈራው ተቋም እየተስፋፋ ዘልቆ ፔዳጎጂ አካዳሚን አስከትሎ ታዋቂ ምሁራንን ያፈራው ተቋም እየተስፋፋ ዘልቆ በ1992 ዓ.ም ጀምሮ ሁለቱን ተቋማት በማዋሃድ የባህር ዳር ዩኒቨርሲቲ ተመስርቷል። በአራቱም የከተማችን አቅጣጫዎች የተስፋፋው አንጋፋ ዩኒቨርሲቲ በሀገር ውስጥና በውጭ ሀገር የሚያኮሩ አንጋፋ ምሁራንን አፍርቷል። በሀገራችን ካሉት ዩኒቨርሲቲዎች 11 የሚደርሱ ዩኒቨርሲቲዎችን የሚመሩና በሀገራችን ካሉት ዩኒቨርሲቲዎች 11 የሚሆኑ ዩኒቨርሲቲዎችን የሚመሩና በሌሎች ተቋማት በኃላፊነት የሚሰሩ የዩኒቨርሲቲው ምሩቃንን ምስክሮች ናቸው። ውድ የዚህ ገቢ ማሰባሰቢያ ተሳታፊዎች፣ በተለያዩ ሚዲያዎች የምትከታተሉ ሁሉ ዩኒቨርሲቲዎች የሀሳብ ምንጮች ናቸው። በምርምር ተደግፎና የአካባቢን መሰረታዊ ሁኔታ ያገናዘበ አገልግሎት መስጠት ይጠበቅባቸዋል። ባህር ዳር ዩኒቨርሲቲ በከተማችን ከፍተኛው ኢንዱስትሪ ነው ማለትም ይቻላል። ከ8500 በላይ የሰው ኃይልን የስራ ዕድል የፈጠረው ይሄ ተቋም በኢኮኖሚው ላይ ያለው ተጽዕኖም ከፍተኛ ነው። በቴክኖሎጂ፣ በስነ ትምህርት፣ በሕክምና፣ በማሪታይም እንዲሁም በሌሎች ዘርፎች የሚያካሂዳቸው ምርምሮች፣ አገልግሎቶች ለነገው ትውልድ ተስፋ ሰጪዎች ናቸው። ለዩኒቨርሲቲው የስኬት ጉዞ መላው ኢትዮጵያውያን በተለይም ደግሞ የባህር ዳር ከተማና የአካባቢው ነዋሪዎች ያደረጉት አስተዋጽኦ ከፍተኛ በሆኑ ላቅ ያለ ምስጋና ይገባቸዋል። ዩኒቨርሲቲው ተመራጭ እንዲሆን የከተማችን ብሎም የክልሉ ሕዝብ አስተዋጽኦ እንዳለ ሆኖ ሰላማዊ ዩኒቨርሲቲ እንዲሆን የጸጥታ አካላት፣ ወጣቱ፣ በአጠቃላይ የከተማ አስተዳደሩና የሚመለከታቸው አካላት ሁሉ ከዩኒቨርሲቲው ጋር ያላቸው መስተጋብር ምሳሌነት ያለው ነው። የዩኒቨርሲቲው አመራሮች፣ ምሁራን፣ በየደረጃው ያሉ ሰራተኞች ደግሞ በከፍተኛ የባለቤትነት ስሜት ላበረከቱት አስተዋጽኦና ሀገራዊ ኃላፊነት በተቀናጀ መንገድ በመፈጸማቸው እደጉ፣ ተመንደጉ፣ ለበለጠ ውጤት ከጎናችሁ ነን፣ ነገም ለበለጠ ውጤት አብረናችሁ እንሰራለን፣ እስካሁን ባለው አኩርታችሁናል፣ ኮርተንባችኋል ለማለት እወዳለሁ። በዚሁ አጋጣሚ ምስጋናም እንድታቀርቡልኝ እጠይቃለሁ። ዩኒቨርሲቲያችን 60ኛ ዓመቱን ሲያከብር ግቢውን ውብ አድርጎ በመስራት
የከተማውንም ውበትና አገልግሎት ከፍ ለማድረግ የቀረጻቸው ፕሮጀክቶች የእውቀት ተቋምነቱን እና የተሻጋሪ ርዕይ ያለው ተቋም መሆኑን ያስመሰከረበት ነው። ሀገራዊ ፋይዳ ያላቸውን ዘርፈ ብዙ ፕሮጀክቶች ቀርጾ መንቀሳቀስ የትልቅነት መገለጫው ነው። ዩኒቨርሲቲውን ምድረ ግቢ ውበት ተዘዋውራችሁ በማየት ተቋማትና የተቋማት መሪና ባለቤቶች በቀላሉ የሚጎበኝና የቱሪስት መስህብ ቦታዎችንና አካባቢ መፍጠር እንደሚቻል በመማር አርአያነቱን መከተል ያስፈልጋል። ዩኒቨርሲቲያችን የከተሞችን ልማት ከመደገፍ አንጻር በሀገር ደረጃ ምሳሌ የሚሆን የባህር ዳር ከተማ መዋቅራዊ ፕላን ወይም እቅድ በራሱ ባለሙያዎች በማዘጋጀት አይን ከፋች መሆኑን ከማስመስከሩ በላይ አይቻልም ተብለው የሚታሰቡ ጉዳዮችን ደፍሮ መስራት ይቻላል የሚል ወኔን አስተምሮናል። በዚህ ረገድ እውነትም የጥበብ ጓዳ ነው እንድንል ድፍረት ሰጥቶናል። ተመሳሳይ ተቋማት በዚህ መንገድ እንዲራመዱ ካደረግን የተጋረጡብንን ፈተናዎች በመወጣት ነገን የተሻለ ለማድረግ የሚያስችል እድል እንዳለን አሳይቶናል። በከተማው አስተዳደር ተቀባይነት ያገኙና በጋራ ለመተግበር የታቀዱ ፕሮጀክቶች ያጓጓሉ። በአጋሮች ድጋፍ የሚያምነው ዩኒቨርሲቲያችን ከተማችንን እድገት ለማፋጠን የሚያስመረቅኑ ፕሮጀክቶችን በመንደፍ ይዞልን ቀርቧል። ይህ አዲስና በአይነቱ ለየት ያለ አሰራር በዩኒቨርሲቲያችን መጀመሩ ደስ የሚያሰኝ ነው። የአጋሮች ምላሽ ድንቅ ነው። ባለሀብቶች ለእውቀት ተቋማት የምታደርጉት ድጋፍ ነገ በእጥፍ ለሀገራችን ለሕዝባችንና ለአጠቃላይ ዘላቂ ልማታችን መሰረት መሆኑን አውቃችሁ ርብርብ እንድታደርጉ ጥሬን አቀርባለሁ። አዲስ አበባ በተካሄደው ተመሳሳይ ፕሮግራም በሀገራዊ ኃላፊነት የሚታወቁ የቁርጥ ቀን ልጆቻችን ከተዘጋጁት ፕሮጀክቶች መካከል መርጠው በመውሰድ ወደ ተግባር እየገቡ ነው። በገንዘብ ቃል የገቡትም ገቢ እያደረጉ ይገኛሉ። ለነዚህ ባለሀብቶች ከፍ ያለ ምስጋና እንድታቀርቡልኝ በአክብሮት ጠይቃለሁ። በዚህ የሁለተኛ ዙር ገቢ ማሰባሰቢያ ላይ የተሳተፋችሁ ደግሞ ለገባችሁት ቃል ከፍ ያለ ምስጋና እናቀርባለን። የተያዙት ፕሮጀክቶች ከተማችንን የበለጠ ያደምቋታል፣ የቱሪዝም መዳረሻነቷን የሚያጓጓ ያደርገዋል፣ የመንግስትና የሕዝብን የልማት ስራዎች ያሳልጣሉ። በተለያዩ ቦታዎች በልማት ላይ የተሰማራችሁ ባለሀብቶች መሰል ሀሳቦች ሲቀርቡ ቀዳሚ በመሆን የራሳችሁን አሻራ ለማስቀመጥ መሽቀዳደም እንድችሉ የክብር ጥሬን አቀርብላችኋለሁ። ለዚህ ተግባር የክልሉ ከተማና መሰረተ ልማት ቢሮ አስፈላጊውን ሁሉ ድጋፍ ለማድረግ ዝግጁ መሆኑን ብቻ ሳይሆን ከፊታችሁ ቀድሞ የሚሰለፍ መሆኑን ላረጋግጥላችሁ እወዳለሁ። እንደሚታወቀው በዚህ ዓመት ዩኒቨርሲቲው እንደማንኛውም ዩኒቨርሲቲ በሀገራችን በነበረው በርካታ ችግሮች ምክንያት ከፍተኛ የሆነ የበጀትና የጥሬ ገንዘብ እጥረት አለበት። ይሁን እንጂ ከራሴ ይልቅ የከተማችን ዋና ዋና ክፍተቶችን ለመሙላት ከባለሀብቱና ከመንግስት ጋር እንዲሁም ከህዝብ ጋር መስራት ይበልጥብኛል በማለት ከራስ በላይ ማሰብን ህዝብና ብቁ መሪ ካለ ሁሉንም ነገር መፍጠር እንደሚቻል አስተምሮናል። ሌሎች ተቋማት ልንማርበት ይገባል። የዛሬው ዝግጅት የተሳካ እንዲሆን የዩኒቨርሲቲው አመራሮችና ሰራተኞች፣ የከተማ አስተዳደሩና የሚመለከታቸው ሁሉ ከፍተኛ ርብርብ አድርገዋል። ድካማቸው ፍሬ እንዲያፈራ በዚህ አዳራሽ ያላችሁና በተለያዩ መገናኛ ብዙሃን የምትከታተሉ ሁሉ ከጎናቸው ለመሆናችሁ አረጋግጣችኋል። ባህር ዳር
ብዙ ሳናወጣና ሳንደክም ትንሽ ጭረን የተፈጥሮ ጸጋዋን ለመግለጽ ሁላችንም የበኩላችንን እናበርክት። ዩኒቨርሲቲያችን እውነትም ትምህርት ቤታችን መሆኑን በተግባር ያረጋገጠ ብቸኛ ዩኒቨርሲቲ መሆኑን አረጋግጠናል። በመጨረሻም የዩኒቨርሲቲው የሥራ አመራር ቦርድ አመራሮች፣ ለዩኒቨርሲቲው አመራሮችና ሰራተኞች፣ ለባህር ዳር አመራሮችና ሰራተኞች እንዲሁም ሁሌም ከህዝባችሁ ከተቋማችንና ከመንግስት ጎን ሁናችሁ ሀገርና ወገን ጥሪ ባቀረበላችሁ ጊዜ ቀድማችሁ ለምትገኙ ተሳታፊዎችና ባለሀብቶች ሁሉ ከፍተኛ ምስጋና እያቀረብሁ ቃላችን እንድንጠብቅ ጅምራችን ፍጻሜ እንድናደርስ አደራዬ የጠበቀ ነው። አመሰግናለሁ።